ለ24 ሳምንት አስተምሬያለሁ። ኢየሱስ የመጣው ወደኔ ነው የሚል ምን ማለት ነው? ምንድነው ይሄን የምታስተምርበት ምክንያት ስትሉ የሃይማኖት ትምህርት ኢየሱስ አንተን አድሬስ አያርግም ብሎ ስለሚነግር ነው። አይመለከትም ብሎ ስለሚነግር ነው። ዛሬ አጭር ማካፈላችሁ ዛሬ ማስተምራችሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንዲህ የሚል ቃል አለ። ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው። አንዴ ይሄ አሁን እያወራውላችሁ ያለው ይላል አንደኛ እውነተኛ ነው። ሁለተኛ ይሄኛው ዓለም ሁሉ ነው የሚለው ኤቭሪ ዩኒቨርስ ነው የሚለው ማለት ኤቭሪ ዩኒቨርስ እንዲቀበለው የተገባ ሐቅ ነው መሆኑ። ምንድነው መሆኑ? አንድ ክርስቶስ ኢየሱስ ወደዚህ ዓለም መጣ። ሁለት ኃጢአተኞችን ለማዳን መጣ። እነዚህ ሁለት ነገሮች ወደዚህ ዓለም ወደ ግዑዙ ዓለም ወደሚዳሰስ ወደሚነካ የሚቆጠር ነገር ባለበት ዓለም ይሄ ዓለም ማለት ተነኪ ነገር ያለበት ማተር ያለበት ሚነካ ሚዳሰስ ሚቆጠር ነገር ወዳለበት ዓለም መንፈስ የሆነው አምላክ መጣ። ለምን መጣ? የመጣው ደግሞ ኃጢአተኞችን ሊያድን እና ይሄን እንድትቀበሉት አንድ የመጣው ማን ነው? ማን የመጣው? ወዴት? ወደዚህኛው ዓለም ማን ፍለጋ? ኃጢአተኛ ፍለጋ ነው የመጣው። ዲስ ወለቀ። ስለዚህ በጣም ፓወርፉል ፓወርፉል። ስለዚህ ቀሚስ ረጃጅሞች ነበሩ፣ ወደ እነሱ አልመጣም። የታለ ታዲያ? ጺም ረጃጅም ነበር፣ ወደ እነሱ አልመጣም። ሚጾም የሚጸልይ ነበር፣ ወደ እነሱ አልመጣም። መጥቷል ወደዚህ ዓለም። የፈለገው ግን ማን ነው? ኃጢአተኛ ነው። ያ በቃ ሐቅ ይደብረዋል። ዓለም ግን የታመን ዩኒቨርስ ሁሉ እንዲቀበለው የሚገባ ነው። ወደ መጣ ወደዚህ ዓለም ማጋ እኔ ጋር። እሺ አሁን ከሱ በፊት ቀድሞ ማን መጣ? መንገድ ጠራጊ የሚባል መጥምቁ ዮሐንስ መጣ። እየሰማሽኝ እንደሆነ እርግጠኛ ነኝ። አንዴ አሜን በልልኝ። ማን መጣ? ዮሐንስ። ምንድነው የመጣው? መንገድ ሊጠርግ ነው። ቅዱስ ሂድ በዚህ ጋር አጽዳልኝ። አያሴ አጸዳው እንዲመቸኝ ነው እያደረገ የሚሄደው። ይከፋፍታል። አሁን ዮሐንስ ምንድነው የሚለው? እናንተ ኃጢአተኞች፣ እናንተ የረከሳችሁ እያለ ነው የሚሄደው። ስለዚህ ዮሐንስ የሚያዘጋጀው ምንድነው? ኃጢአተኛ የሆኑ ሰዎችን ኃጢአተኛ ነኝ እንድትል ነው። አየ። ስለዚህ ዮሐንስ ምንድነው? ኃጢአተኛ ነኝ እንድትል ነው። አሉ ደግሞ መጡ ፈሪሳውያን። ጻድቅ የሚጫወት አለ ማጴንጤውን ማለት ጻድቅ የሚጫወት። እነሱ ሲመጡ ምን አላቸው? የፉኝት ልጆች አላቸው። በአዲሱ መደበኛ ትርጉም አንተ የእባብ ልጅ አለው። እንግዲህ ስለዚህ ግብዝ ናችሁ ፈሪሳው፣ መቃብር የተነሰናችሁ አላቸው። ስለዚህ ዮሐንስ ለምንድን ነው ኃጢአተኝነትን እንድትቀበል? ለምን? እንዳትተላለፍ ነው። አይ ላቭ ዩ። ለምሳሌ ፋርማሲ ያልሄደ ሁሉ ጤነኛ ነው እንዴ? ለምንድን ነው ያልሄደው? ስላልተመረመረ። ፋርማሲውን እያለፈ የሄደ ሁሉ ጤነኛ እንዳይመስልህ። ውጤት ስላልሰማ ነው። ውጤት ስላልሰማ ነው እንጂ ቢያንስ የጨጓራ፣ ቢያንስ የደም ማነስ፣ ቢያንስ የደም ብዛት ገዝቶ ይሄድ ነበር። ዝም ብሎ ያለፈው ፋርማሲውን ለምንድን ነው? አላወቀም። ዮሐንስ እየመረመረ ጠቅላላ መድኃኒት ያስፈልጋል አሉ። ስለዚህ ባለ መድኃኒቱ ደግሞ ኢየሱስ መጣ። አሁን እንድትሰማኝ የምፈልገው በደንብ ዛሬ እንድታውቁ ፈልገው፣ ኢየሱስ የጀመረው ገብርኤልና ማርያም ሲያወሩ አይደለም። ኢየሱስ በማርያም ማህፀን ውስጥ የተጀመረ ጽንስ አይደለም። እርሱ የዓለም መጀመሪያ ላይ ነበረ።
ዛሬ የሆነ ሰው ቢያገኝ ደስ ይለኛል። ይሁን አለ ነበር። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲባል ነበረ። ለዚህ ነው ቆላስይስ ምዕራፍ 1 ቁጥር 15 ላይ ሂድልኝ። እርሱ የሚታይ አምላክ አምሳል ነው። እርሱ አንድ አምላክ አለ ማናየው በብሉይ ኪዳን ሲያስተዳድር የነበረ አይደል? የማይታየው አምላክ አምሳል ሆኖ መጣ፣ መልኩ ሆኖ መጣ። ስለዚህ ኢየሱስ በማርያም ማህፀን ሲወለድ አምላክ ነው ብሎ የመጣው ፈበል የታዘለው አምላክ ነው። የ12 ዓመት ልጅ ሆነው አምላክ ነው። እርሱ የማይታየው አምላክ ምሳሌ ነው። ቀጥላ ከፍጥረት ሁሉ በፊት በኩር ነው፣ መጀመሪያ ነበረ። ቀጥል ቶሎ ቶሎ። ሁሉ ነገር በእርሱ ተፈጥሯል። ኤቭሪቲንግ ማለት ማርያም ራሷ በሱን የተፈጠረችው። ስለዚህ ማርያም ሳትፈጠር ነበር እሱ። ጨነቀው ሰይጣን ይውላው ናማታካ ሸፋዳዳ አየ አሁን በደንብ እንድትሰማልኝ። ቀጥል ቅዱሴ። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይ ባለስልጣናት፣ ሁሉም ነገር በእርሱ ለእርሱ ተፈጥሯል። ኤቭሪ ኦቶሪቲ ኤቭሪ ኦቶሪቲ መጽሐፍ ቅዱስ ለምሳሌ እግዚአብሔርን ማንም ያየው ቢሆን ማንም የለም ይላል። አንድስ እንኳን ያየው የለም። እና አንደኛ ልጁ ተረከው። ለምንድን ነው? የሚታይ አምላክ አለ። መኛም ሙሴ እኮ ካላየው አለው ሰው አይቶኝ በህይወት ሊኖር አይችልም ማለት። መላእክት እንኳን እንደማያዩት ታውቃለህ፣ አያዩትም። ለዚህ ነው በስድስት ክንፍ ኢሳይያስ ያያቸው ፊታቸውን የሚሸፍኑት። መላእክት አምላኬን ያዩት ስለኔ ሰው ሲሆን ነው። ውጣታታ የት ልበለው አይተው ከማል አለውባ። ለዚህ ነው ጢሞቴዎስ ያለው በመላእክት የታየ ያለው ስለኔ ሲወርድ አዩት እንጂ አይን የሚደፍሩ አይደለም። ለማሻ ስለ ፀሐይ ሙቀት ነገሩን፣ ስለ ፀሐይ ምናምን ነገሩን። ቀርቦ ያየኩ የለም። ደርሼ መጣሁ ያለ ሰምተሻል አይደል? እዚሁ ነው የሚፈላሰፉት። በየአመቱ ሙቀታቸውን ይቀያየራሉ። ለምን? ሊደረስበትም ይችላል፣ ሙቀቱ ሊደረስበትም ይችላል። አምላኬም ሰው አይቶትም ይኖራል። አያ ይሄኛው አምላክ ነው፣ ምንም ሳይኖር የነበረው ነው። ማርያም ማህፀን ውስጥ የገባው። ቆይ ስሚልኝ አንዴ ቶሎ ጨርስልኛል። እርሱ ከሁሉ በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ የጸናው ነው። ሰምታላችሁ? ከሁሉ በፊት ነው። አንዴ በይልኛ። ከማርያምም በፊት ነው፣ ከሙሴም በፊት ነው፣ ከአብርሃምም በፊት ነው። አያ ካላሳ አብርሃም አባቴን አብርሃም እኮ አብርሃም ቀኔን የተመኘ ሲላቸው ደነገጡ። እንዴ ከአብርሃም በፊት ነበር? አው ያትነ ታዳ አየህ፣ ወደ መሬት የወረደው ለካ ሰፈር ለሰፈር የሄደው ይሄ አምላክ ነው። ያታለች ታዳ ሹካማዳ ከምንም በፊት ነበረ። ቀጥላ እንደ ቶሎ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ኤቭሪቲንግ በሱ ነው። እንደ አረባ ከትላንት ነው ቶል ኖ ለቀጥል። አሁን ይሄ ሁሉ ጉድ የሆነው ለምንድን? ለምን አይ ላቭ ዩ ለምን ታዘለ? ለምን ታቀፈ? ለምን ተወለደ? ለምን ሰፈር ለሰፈር ሄደ? ለምን
ለማሃሎ ሰከባ ጃቫካቶ ማታካ ሰቫላ ካማቶስ አራቫጋዲያማሳ ቸቫላ ካሞተገማ አራቫጋዲያማቶስ ሸቫላ ካማቶቬስ ራቫጋቴ ማቴፌቴከመስ በመጀመሪያ እግዚአብሔር ሰውን በመልኩ እንደምሳሌው ፈጠረ። ለምን ፈጠረው መሰል? ሊያወራው የሚያዋራው ፈለገ። እንደሱ ኮሙኒኬሽን ፈለገ። ከዛ ሁሉ ጊዜ ምሽት እየመጣ ከአዳም ጋር ያወራ ነበር። ትልልቅ ስልጣን ላይ ያሉ ሰዎች ዋና ችግራቸው የጓደኛ እንደሆነ ታውቃለህ? ከፍ ባልክ ቁጥር ወዳጅ ነው የምታጣው። ሪል ወዳጅ ታጣለህ። በጣም ባለጠጋ በሆንክ ቁጥር ሪል ወዳጅ ታጣለህ። ለምን? የሚመጣ ገንዘብ ፍለጋ ነው፣ የሚመጣ የሆነ ነገር ፍለጋ ነው የሚመጣ። ሪል ወዳጅ ታጣለህ፣ ኩያ ታጣለህ። ደህና ጨዋታ እየተጫወት በጨዋታ መካከል መኪና ተጋጭታ ይላል። ያችን ጉዳይ እንደው እንትን ብትልልኝ ይላል፣ ለእንትና ብትነግርልኝ በቃ ታጣለህ። ደህና ወሬ ይጠፋል። ከፍ ስትል እኩያ ሲሆን አረ ካልከፈልኩ ነው እኔ ብስ ነው አንተ ብስ ነው። እኩያ ታጣለህ። አምላክስ ወረደ። እስቲ እኩያቸው ሉ ሰፈራቸው ልምጣ። እስቲ ሂድ ሚስማር አምጣ ተባለ፣ ሂድ አጠና አምጣ ተባለ፣ ሂድ እንጨት። ታዲያ ይህን ኢየሱስ ነው እንዴት ደፍራ መለከው የምትለኝ? አንቺም ችለሽ እጃን ስተይ ዘመርሽ። ይሄን ኢየሱስ ሰፈሬ እኮ ነው የመጣው። እኛ ቤት ነው ያገኘሁት። መቅደስ ዕጣን ጠብሻ አይደለም ያገኘሁት። መቅደስ ቀሚስ ለብሻ አይደለም ያገኘሁት። እኛ ቤት ሳላጸዳው እንደ ተዝረከረከ እንደ ሸተተ ቤታችን ገባ እኮ። ምንም አልተዘጋጀውም እኮ፣ ምንም አላጸዳዳውም እኮ፣ ምንም አልተጠረገም እኮ። ድንገት መጣ። ድንገት ኧረ አይገባም ያንተ ቤት። እኔ እኮ አንተ ጋር የመጣሁት ደሞ ተበላሽቻለሁ። አንተን ነው አንፈልገው። ከሰው ሁሉ የሸተተ እኔን ታሪክ አንተ ጋር የመጣሁት። ቆይ በደም ነገራቸው። 100 በግ ነበር፣ አንዷ ጠፋች። የጠፋውን ፍለጋ ሄድኩኝ። የጠፋ ልጅ አለ፣ እሱን ፍለጋ ነው የመጣሁት። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም ውሸታቸውን እኮ ነው ሰው የሚሸት ወንጌል የሚሉ እንደ ኢየሱስ ሰው ይሸተታል። ምንም ልረዳህ አልችልም። አራስ ነው የሸተተው። አራስ ለኔ እኮ ነው። ክርስቶስ ኢየሱስ ኃጢአተኞችን ሊያድን ወደ ዓለም ሁሉ መጣ የሚለው ቃል የታመነ ነው። ትልቁ አብላ ልቀጥል። ሰውና እግዚአብሔር ተጣሉ። በእባቡ ተንኮል ምክንያት ተጣሉ። ከዛ በሙሴ ዘመን መጣና መቅደስ ስራልኛል። ምን ናፈቀኝ ህዝብ። I miss my people። ናፈቁኝ፣ ህዝቤ ናፈቀኝ። ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላቸው ልደር አልችልም፣ ውስጣቸው መግባት መሃላቸው ልደር አለ። አሁንም እግዚአብሔር አሰበና በወርድ ግሎሪው ይገላቸዋል። ስለዚህ ክብሬን ብቻ ልተወዋል። ናፈቁኛል። የመጨረሻ ናፍቆት ሲታገለው በሰለሞን ቤተ መቅደስ በክብር መጣ። ከዛ መቅደሱ ፈረሰ። ማን የሰራው? በዛም ዘመን ክብር ሆኖ መጣ። የመጨረሻ ስናፍቀው ሰው ሆኖ መጣ። ሰው ሆነ። ጋንዲ እንደሚያለቅሰው ሕፃን ልጅ ሆኖ መጣ። ሰው ሆኖ መጣ። አንድ ነገር ልጨምርላችሁ፣ ረጅም አልሄድም። ዕብራውያን ምዕራፍ 1 ቁጥር 1
እግዚአብሔር ከጥንት ጀምሮ በተለያየ ጊዜ ምን ማለት ነው? በኖህ ጊዜ፣ በአብርሃም ጊዜ፣ በሙሴ ጊዜ፣ በነ ሳሙኤል ጊዜ፣ በነ ነቢያት በነ ኢሳይያስ ጊዜ፣ በመሳፍንት ጊዜ፣ በነቢያት ጊዜ በተለያየ በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ አሁን በልዩ ልዩ መንገድ ተናገረ። በዚህ ዘመን መጨረሻ አሁን ኢንድ ታይም ላይ የመጨረሻው ደቂቃ የት ነው? ምን ዚንታራራ የመጨረሻው ደቂቃ ላይ ሁሉን ወራሽ ባደረገውና ይውላ ዓለማትን በፈጠረበት መጨረሻ የተናገረኝ ሁሉን ወራሽ ባረገበት ከዛ መጀመሪያም ዓለምን በፈጠረበት። ለዚህ ነው ዕብራውያን 13 ነው አይደል ቢለው ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው። ምን ማለት ነው? ሕፃን ሆኖ አያውቅም፣ ተወልዶ አያውቅም። ተነው ሁሉ የተፈጠረው እንጂ ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው። ኪንግ ነው። ምንድነው? የነገስታት ንጉስ ነው። በረት እየተወለደ ነገስታት የተረበሹት ለዚህ ካናማታፋቶሳ መወለጃ አቶ ቤተ መንግስት የሚረበሸው ለዚህ ነው። ኪንግ ነው ነው አናማቱፈሳ አሁን ይኸውልህ የመጨረሻ አባጋፋጋፋጋፋና ከማስ በማተናገረኝ የመጨረሻው አነከቱ ላይ ቫሳ እንደኔ ማህሎሼ ካላቫናማ ማቫቫሳ ካቫቫቫስ ይኸውልህ በተለያየ ዘመን በተለያየ ጊዜ በልዩ ልዩ ጎዳና ምን ይለን ነበር? እመጣለሁ እታደጋችኋለሁ፣ አድናችኋለሁ፣ እመጣለሁ ሲለን ነበረ። መጨረሻ መጣ። ራሱ መጣ፣ ንጉሱ መጣ። አሁን ሲመጣ እርሱ ግን የእግዚአብሔር ክብር ነጸብራቅና አባያካ አሁን ነጸብራቅ ሲባል ማንጸባረቅ አይደለም። የክብሩ ኩያ ሆኖ ራሱ ሆኖ ቶሎ በላ ማን የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ትክክለኛ ራሱን ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። በቃ ስለዚህ የወረደው ለካ አምላክ ነው። የድንግል ማርያም ልጅ ስትለው ልጅ እንዳይመስል እንድናወራ ብሎ ነው። ከዚህ በፊት ብያቸዋል። ሕፃን ልጅ ስታወሩ ሕፃን ልጅ የአንድ ዓመት ልጅ ሲሰጣችሁ እንደምን አለህ፣ ሰላም አለህ ወይ፣ ሕይወት እንዴት ነው፣ ትጸልያለህ፣ ትበረታለህ፣ እንዴት ነህ፣ በርታ፣ እግዚአብሔርን ቃል አጥና ትሉታላችሁ። የአንድ ዓመት ልጅ ታገነ ሳብ እንደምትል ሙሙይ አባቱ አንገቱ ስር እየገባ አይደል? እስቲ እኔን በለኝ። እኔን መት ሙሙይ ሄዲ ለፍዳዳ ሙሙይ ብትለኝ መጀመሪያ ገና ሙሙይ ስትል እነ በድሩ ብብትን ይዞ ሕፃኑን ለምንድነው ሙሙይ ስትለስ ይላል ይላል። እኔም በለኝ። ለምንድን ነው? በልኩ እያወራሁ ነው። ሰው ሆኖ ሲመጣ እኮ በኔ ሰው ያለኝ እኮ ነው። ወረደ
ወረደልኝ፣ ወረደ። ኢየሱስ ያድና። አፈታ ተባለ እኮ አንተ አምላክ ስለኔ። ጡት ተወ ተባለ እኮ አንተ አምላክ ስለኔ። ተናገረ ተባለ። ይሄ ሁሉ ምንድነው? እኔ ቤት ለመግባት እኮ የማይታየው አምላክ ምሳሌ ነው አይደል? ነው አይደለ? ስለዚህ ዛሬ ኢየሱስ ወደ መሬት የመጣው ሊሰቀል ሊሞት ብቻ አይደለም፣ አምላክ ሊተዋወቅ ነው። ቤት ለቤት ቤት ለቤት ሊተዋወቅ ነው። እግዚአብሔር ቢሆን የሚሆነው ነው። ለምሳሌ ስታመነዝር ተያዘች አይደል? ለእግሯታ መጡ፣ ህግ እየጠቀሱ አይደል? አልገባቸው። ትወገር ብሎ ጻፈ የሚሉት አምላክ ጋር ያመጧት። ከዚህ በፊት በደብዳቤ የተነጋገር ነው። አሁን መጥቻለሁ። ከዚህ በፊት በህግ ተግባባ ነው በደብዳቤ። አሁን ራሴን ያለሁት እዚህ። ለዚህ ነው ትላንት ስነግራችሁ ነው በመሬት ላይ የጻፈው ህጉን የጻፍኩት እኔ ነኝ እያላቸው ነው። ሀናማ ካባ ዘኪዮስ ቤት የሚገባ ጴንጤ የለም። ዘኪዮስ ቤት የሚገባ ፈሪሳዊ የለም። ዘኪዮስ ቤት የሚገባ ቅዱስ የለም። እግዚአብሔር ወረደና ዘኪዮስ ቤት ገባ። እግዚአብሔር ቢሆን ምን ይላታል ለምትለው መልስ ሊሰጥ 5 ባለ ያባረረች ሴት ቁጭ ብሎ አወራት። ቁጭ አሁን እግዚአብሔር ምን ይላታል? እግዚአብሔር ይፈርድባታል ያልካት ቁጭ ብሎ ሀዳር ብዙ ሰው ምን እንደሚል ታውቃለህ? ብዙ ሰው እኔ ሁሌ ነው የምነግራቸው። አንዳንድ ጴንጤ ጋር ማውራት አትችልም። ትላንትና ነው ከሰማይ ዱብ ያልኩት ይላል ሳያስፎግር። ይኸውልህ ባይዘው ልንገርህ፣ ይሄ ጴንጤ አማርኛ የሚያበዛ ፎጋሪ ነው። እኔ ከልምድ ነው የምነግርህ። 20 ምናምን ዓመቴ ነው ቸርች ውስጥ። እግዚአብሔር ይመስገን። ተውኔት ነው ተውኔት። ይሄ ጴንጤ ተውኔት አለ። ይኸውልህ ኢየሱስን በሱ አሸውደው እንኳን ኢየሱስን እኛም ነቃንባ። አሁን እኛም ነቅተንባ። ክብር ለስሙ ስትል አውራ ጣት እንዳይገነጠል ግን ብለህ ቆም አውራ። እግዚአብሔር ጫማህንም ሰበርከው። አሁን እንዴት ያታቸው ነው መጣው? ይኸውልህ እንዲህ እያሉ እኮ ነው። አሁን እኛ እንዲህ ስንል ስንጨፍር ስናፍልክ እነሱስ እኔ አሁን እጅ ተሰብሮ ነው የሚመስለኝ። ምድር ከልቤ ነው የምልህ። እነዛ ሰዎች ሰፈር አልገባም። አይሚስ ይዋለማ ኃጢአተኛውን የመጨረሻ ነገር ያስገረማቸው ነገር ኢየሱስ በመንገድ ላይ እየሄደ እና አንዴ ኑልኝ አማን የተወሰናችሁ ነው ኳላይ ኑ ቅዱስ የተወሰኑ ደቀ መዛሙርት ተከትለውታል። አሁን እነዚህም እንኳን ኃጢአተኛ ነበሩ። ታውቃለህ ጴንጤ ትላንት እኔ ይቅርታ እዚህ መንገድ ላይ የምትቆም አመንዝራ ሴት አምጥተህ ጌታን መስክረላት በተጠመቀች አራት ተጠመቁ። ደህንነት ትምህርት ጀመራ 2ኛ ሳምንት ላይ እነሱን ሰላም ማለት ይከብዳታል። ቋንቋ ታጣለች ከነሱ ጋር ማውራት። እንዴት ደህና ነሽ? እንዴት ነሽ? ክብር ለስሙ ይሁን። እግዚአብሔር ደሞ አለ። ይሄ እግዚአብሔር ይባረክ። እግዚአብሔር ኢየሱስስ ቢሆን ጉድ በል ትተራመሳታለህ። ቁጭ ብሎ ያወራቸዋል። እና የተወሰኑ ደቀ መዛሙርት ተመርጠዋል። እነሱ ተከትሎት እየሄዱ ቀራጫ የማቴዎስ የሚባል ማቴዎስ ምዕራፍ 9 ቁጭ ብሎ ቀረጥ ሰብሳቢ ነው። ቀረጥ ሰብሳቢ ማለት ከሃዲ ነው፣ አጭበርባሪ ነው። በእስራኤል ላይ ከሃዲ ነው። አየው
ተከተለኝ አለው። እነዚህ ራሱ ይደብራቸዋል። በኢየሱስ ስም ተከተለኝ አለው እኮ አንተ ከኛ እኩል ሊያደርገው ነው እና ገባ አንድ ላይ ናቢና ገባ። እነዚህ ስብሰባ እንደ ዛሬ መጥቶ ነው ገባ ተከተለኝ ጭራሽ እኔ እንትን ሲል እንደ አንተ የቀረ ስብሰባ ይሄ ሌባ ይሄ አጭበርባሪ እያሉ እንደውም እሱ ቤት ነው የምንሄደው አላቸው። እሱ ቤት ገብቶ ቋጭ በማዕድ ተቀመጠ። ከዛ ፈሪሳውያን በቀራጩ በማቴዎስ ቤት ተቀምጦ ባዩት ጊዜ ይላል ቁጭ ብሎ ሲበላ እንዴ ይሄ ከኃጢአተኞች ጋር የሚበላ ማን ነው አሉ። ኃጢአተኞችን ሊያድን ነው የመጣው። ይሄ ቤት የኃጢአተኞች ነው። ይሄ ቤት የደካሞች ነው። ጀግና የተሰለፈበት መሄድ ይችላል። እዚህ ቤት ግን ኢየሱስ የመጣው ኃይል እንደሌለ ነው አውቆ፣ ጉልበት እንደሌለ ነው አውቆ፣ አቅም እንደሌለ ነው አውቆ ነው የመጣው። ስለዚህ ኢየሱስ ማንን ፈልጎ ነው የመጣው? እኔ ፈልጎ አዋራ። አምስት ባለ ያባረረች። ቆይ ቮካብለሪው ራሱ እንዴት ይገኛል? እንዴ ሚኒባስ ተሳፍረ ኮኮ ያላ ይባላል። የታክሲ ረዳት ይኸው መንፈስ ያርጋል። የታክሲ ረዳት ወያላው እንዴ ኮያላ ጋር ማውራት የሚከብደው ሰው ጴንጤ እንዳለ ታውቃለህ። እግዚአብሔር ይገስጽ መልሴን ስጠኝ። በአንተ ውስጥ የሚሰራውን አስር ያለው መልሴን ስጠኝ። አፌን ልታረቅ ሰው እግዚአብሔር ይገስጽ። በእናትሽ ምናምን ይላሉ። አትሰቃይ፣ በእናትህ መልሱን አንተው በለው። ኢየሱስ አዋራት። ቋንቋ ነበረው ከእሷ ጋር የሚግባባበት። እንጀራ ሊገዙ ሄደው ሲመጡ ጠግብ ያለው አላቸው። እንዴ ጠገብከው? እቺ ነች የኔ እንጀራ አላቸው። ጠገብኩ። ምን አግኝተህ ጠገብክ? 5 ባለ ያባረረች ሴትዮ አገኘው፣ ጠገብኩ። I'm satisfied። ረካው። ምን አግኝተህ? 5 ባለ ያባረረች ሴት አገኘው፣ ጠገብኩ። ይሄ ነው የኔ ኢየሱስ። ጳውሎስ ወንጌሌ እንዳለው የኔም ወንጌል ይሄ ነው። ኃጢአተኞችን ሊያድን ኢየሱስ ክርስቶስ መጣ። ይሄ የትኛውን እጅን አንስተህ ልትዘምር? የተጨማለቀ እጅን አንስተህ ልትዘምር ነው? አዎ የተጨማለቀው እጅ። የትም የረገጥክበት እግር ቤቱ ልትረግጥ ነው? አዎ የትም የረገጥኩበትን እግሬን ይዤ መጣሁ። ሃሌሉያ። እሱን ካገኘው በኋላ ግን ታሪክ ይቀየራል። እሱ ከገባ በኋላ ደግመሽ ኃጢአትን አትስሪ። አረ እንዴት ብዬ እችለዋለሁ? ጥርስ ነክሼ እኮ አይደለም። ፍቅር ከባድ ነው። ሰው የማይደፍረውን ቤቴን እንደፍራው፣ ሰው የማይረግጠውን ምንጣፌን ረግጠው፣ ሰው የማያናግረኝን አናገርከኝ። በምን አቅሜ ደፍሬ ሌላ እሰራለሁ? ሃሌሉያ። ጨነቃቸው እኮ አናገረን ስንል ጨነቃቸው። ድምፁን ሰማን ስንል ጨነቃቸው። ድምፁን የጠበቁት ገዳም ነዋ። ድምፁን የጠበቁት 10-15 ቀን አልበላም አልጠጣም ተብሎ ነዋ። ግራ ገባቸው እኮ። ድምፁን ሰማን። ከየናይት ክለቡ እየጎተተ አወጣን። ከየጫት ቤቱ ከየሺሻ ቤቱ ናርስት የለህም እያለ እንደ እዛ መጣና ነገር መጣ እኮ መጣ ናውጣለ። እቤታቸውን መግባቱ ሲገርማቸው ውስጣችን አደረኮ ገባ።
አይነካም ነበር። ልዑል የሰው እጅ በሰራው አያድርም። ራሴ ቤት ልስራልህ፣ ራሴ ባመረትኩታል።